ፊርዓውንም ለዛ ላጠፋው ለአላህ ለካደበት ጌታ ነኝ ላለው ህዝቡን ላሰቃየበት በአዱንያ ላይ የሚገባውን አላህ ሱብሓነሁ ወተዓላ ሰጥቶት ባህሩን አስጥሞት ከሱ ጋር ወታደሮቹም እሱን የተከተሉ ህዝቦቹን በሙሉ አስጥሟቸው ሙሳንና የሙሳን ህዝቦች አላህ ከባህር ማዶ አሻግሮ ወደ ሁለተኛው ተልእኳቸው ጉዞ የሚጀምሩበት ባህሩን ከተሻገሩና ነፃነታቸውን ከተጎናጸፉ በኋላ ከፊርዓውን ከዳኑ በኋላ ሁለተኛውን ተልእኮ ለመፈጸም ሙሳና ህዝቦቹ ወደ ተቀደሰው ምድር ዒባዳን በነፃነት አላህን ሊያመልኩ የሚችሉበትን ቦታ አላህ ሱብሓነሁ ወተዓላ ቃል የገባላቸውን ለሙእሚኖች ቃል የገባላቸውን ቦታ ለመግባት ጉዟቸውን ጀመሩ። ከባህሩ ተሻግረው ጉዟቸውን እንደጀመሩ አላህ ሱብሓነሁ ወተዓላ እንደሚነግረን ባህሩን ካለፉ በኋላ በጉዞ ላይ ሳሉ ሰዎችን ተመለከቱ። ጣዖታትን ያመልኩ የነበሩ ሰዎችን ተመለከቱና እነዛ ጣዖታትን የሚያመልኩ ሰዎችን ባዩ ጊዜ ሙሳን እነዚህ ሰዎች አምላክ እንዳላቸው ሁሉ ለእኛም ጣዖትን አምላክ አድርግልን በማለት ጠየቁት። እንግዲህ የጣዖት አምላክ ይገዙ ነበርና እነሱ ጣዖትን አምላክ አድርገው ይገዙ ነበርና ለእኛም እንደዚሁ የምናመልከው ልክ እንደነሱ ጣዖት አድርግልን ብለው ጠየቁት ሙሳን አለይሂ ሰላም። ሙሳም በጣም ተቆጣ ሐቂቃ። ምክንያቱም እስካሁን ድረስ ተውሂድን እያስተማራቸው ቆይቶ ከፊርዓውን ጋር ይደረግ የነበረው ሙግት ብዙ መስዋዕትነት የተከፈለበትን እንዲሁም የተለያዩ ሙዕጅዛዎችን አይተው ትልቁ ቅርቡ እንኳን በባህር ላይ ያዩት የፊርዓውን መስጠም ለነሱ 12 ደረቅ መንገዶች ተከፍተውላቸው በባህር ውስጥ እንዳላለፉ ጠላታቸውን አላህ እንዳላሳጠመው የቅርብ ጊዜ ታሪክ ሆኖ የተሻገሩበት እርጥበት ሳይደርቅ የመጡበት መንገድ ላባቸው ሳይደርቅ ሌላ ከባድ ጥያቄ የጠየቁት ሙሳን ማለት ነው። ጌታ አብጅልን፣ ጣዖት አብጅልን ለእኛም እንደነሱ በማለት ጠየቁት። ሙሳም በጣም ከፋው። ምክንያቱም ብዙ እንዳላስተማራቸው አሁንም የማይሆን ጥያቄ ስለጠየቁት እናንተ ኢነኩም ቀውሙን ተጅሃሉን መሀይሞች ናችሁ፣ እንዴት ይህን ትጠይቃላችሁ በማለት ግራ ገብቶት አላቸው ማለት ነው። ስለ ጣዖት አምላኪዎቹ ሲነግራቸው እነዚህ እኮ ያሉበትና እነሱ ራሳቸው የሚጠፉ የተጠፉ ናቸው፣ የሚሰሩትም ስራ ደግሞ ባጢል ነው፣ እንዴት ይህን ትመኛላችሁ በማለት ቁጣውን ገለጸላቸው ማለት ነው። ቃለ ገይረ ላሂ አብጊኩም ኢላሃን ወሁወ ፈደለኩም ዐለል ዓለሚን አላህ እናንተን ከሌሎቹ የዓለም ህዝቦች አብልጧችሁ ሳለ ከአላህ ሌላ ጌታን አምልኮትን ትፈልጋላችሁን በማለት ጠየቃቸው። ምክንያቱም ከዓለም ነቢያትን ከነሱ በመምረጥ የተቀደሰ ቦታ እንዲኖሩና የተቀደሰ ቦታ ሆነው አላህን ብቻ እንዲያመልኩ የተደረጉ ምርጥ ህዝቦች ነበሩና አላህ እንዲህ አድርጎ መርጧችሁ ሳለ እንዴት በሱ ልታጋሩ አምላክን ትጠይቁኛላችሁ በማለት ጥያቄያቸውን በጥያቄ መለሰላቸው ማለት ነው።